ፊት ለፊት ላይ ያዘው። ግባበት ዳኒ ዝጋበት። ኤፍሬም ነው የያዘው። ለልጆችሽ እያስቀመጥሽ ያለሽው ታሪክ ማለት ነው በጣም ታሪክ ይወቅስሻል ነገ ላይ። ስለዚህ ሄርሜላ ታስተካካይ ከሰው ባላ ከዚህ ከውሽማ ሄርሜላ ከምትባል ባለጌ ሴት ጋር ምንም ክብር ሊኖር ጣቢያት ለምን አስፈለገ? የት ነጋችሁት የምትሄዱት? ምን ያገባሽ? አይመለከትም። በረምራ የሚመለከተኝ የት ይዘነው ምን አይመለከትም። ዝም አልኩ። እንደዚህ ነው አንተ ለምን በኋላ ነው ለአብርሽ የሚቀርቡ ከብቷቻላ። አብርሽ ሲጎዳ ማየት ደግሞ ለእናንተ የሚያስደስታችሁ ከሆነ እናንተ ጠላት ናችሁ እንጂ የሱ ወዳጅ አይደላችሁ ማለት ነው። አብርሃምን እኛ የሆነ ቦታ ለመውሰድ አስበን ነበረ ከቡዜ ጋር። ቡዜም አለች፣ ዴቭም አለ፣ ሄርሜላም አለችና አንድ ቦታ ለመውሰድ አስበን ነበረ። ያኛውን ፕላን አድርገን እየተንቀሳቀስን ባለንበት ሰዓት ላይ እነሱ ምን ማድረግ ፈለጉ? አብርሃምን ይዘውት ከሀገር ሊወጡ እንደሆነ ሰማንና አሁን ሄርሜላ ውሽማ ናት እንጂ የትክክለኛ የአብርሃም ሚስት ማሳደድ በመኪና እየሄዳችሁ ማለት ነው። ፊት ለፊት ላይ ያዘው። ግባበት ዳኒ ዝጋበት። ኤፍሬም እንደምን ውላችኋል? ሰላም ናችሁ ወይ? እኔ አሁን በዚህ ሰዓት ይህን ቪዲዮ ሪከርድ ሲያደርግላችሁ ከምሽቱ ስንት ሰዓት ቢሆን ነው? ከምሽቱ 5 ሰዓት ተኩል ነው ማለት ነው። ከእንቅልፌ ተነስቼ ነው ይህን ቪዲዮ ሪከርድ የሚያደርግላችሁ ቤተሰብ። ምክንያቱም እናንተም እውነታ ትፈልጋላችሁ፣ እኛም የሆነ እውነታ ላይ እስክንደርስ ድረስ እንቅልፍ አይወስደንም። ያው የዶሮ እንቅልፍ ነው የምንተኛውና አሁን ከ55 ደቂቃ በፊት ፖስት ያደረጉት ቪዲዮ ነው እና አብርሽ ማለት ነው እና ሩታ ማለት ነው። አንድ ጥያቄ ለዳኒና ለቡዜ እንዲሁም ለሄርሜላ ጥያቄ አለ። ያ ጥያቄ ምንድነው ካላችሁ፣ አንደኛ ጥያቄ ለዳኒ ነው። ዳኒ አንድ ጥያቄ የሚጠይቅ ነገር ቢኖር ማለት ነው፣ ዳኒ አንተ ምንድነው እዛ ውስጥ ስራህ ምንድነው? የስራ ድርሻህ ምንድነው? ምክንያቱም እነዚህ ሰዎች ይሄ ልጅ ሰላም እንዳያገኝ ተልኬ ነው ወይስ መሀላቸው ላይ የሚሰራው ወይስ አንተ ይሄ ልጅ ራሱ በሽተኛ እንዲሆን አንተ ነህ መንስኤው አንተ ነህ መሰለኝ። ምክንያቱም ከዚህ በፊት ሩታን ምን ስታደርግ እንደነበርክ ታውቃለህ። ሩታ ነቃምሃለሁ፣ ሩታ የኔ ናት እንጂ የአንተ አይደለችም ስትል በአብርሽ ላይ ስትበት ነበርና አሁን ደግሞ በህይወታቸው ገብተህ ምን ልታደርጋቸው ነው ያሰብኩ? እነዚህ ልጆች ኧረ ተው ዳኒ፣ በሰላም ይኖሩበት። ምክንያቱም አንተ ሩታን ፈልጋት ከሆነ ሩታ አሁን ወልዳ ከብዳ የቤት እመቤት ነች እና የተከበረች ከተከበረ ባሏ ጋር ነው እየኖረች ያለችው እና እችን ውሽማ አምጥታችሁ ደግሞ እህቱ ብዙ የምትባል ደግሞ ለማን ነው እያገዘች ያለችው? ዛሬ ላይ ለሄርሜላ ነው። ምክንያቱም ማገዝ ያለባት ለሩታ ነው እንጂ ሩታ ነው የቀድሞ የአብርሽ ሚስት እንጂ ሄርሜላ አይደለችም። ለሄርሜላ አግዛችሁ ሁላችሁ አብርሽ ላይ እንትና ላይ ኤፍሬም ላይ የምትነሱበት ዋና ምክንያት ምንድን ነው? ምን ልታደርጉት ነው? ይሄ ልጅ ኤፍሬም ዛሬም ቢሆን ነገ ማለት ነው ለእውነታ ነው የቆመው። ኤፍሬምን ማሳደድ፣ በመኪና እየሄዳችሁ መንገድ ማዝጋት አትሄዱ። ቢያንስ ባልና ሚስት ልጃቸውን ማዝናናት አይችሉም እንዴ? ይሄ ልጅ በሽታ ላይ በሽታ ለምንድነው የምትሆኑበት? ለምንድነው ራሳችሁን ምንድነው እያደረግን ያለ ነው ብላችሁ ቆም ብላችሁ ለምንድነው የማታስቡት? እኛ እኮ ባዳ ነን ታውቃላችሁ አይደለ? ከእናንተ በኋላ ነው ለአብርሽ የምንቀርበው እንጂ በኢትዮጵያዊነታችን በኢትዮጵያዊነታችን ብቻ ነው የምንቀራረበው። በጎሳ አንድ አይደለን። ብቻ ሰው በመሆኑ ብቻ አሳስቦን ነው። እኛም ወንድም አለን። ነገ እንደዚህ አይነት ነገር ነግበን የሚባል ነገር ስላለ ነው። ነገ እንደዚህ አይነት ነገር በቤታችን እንዳይገባ እኛ ለእውነታ ማቆም አለብን። እውነታ የቱ ጋር ነው ያለው የምለውን እኛ በራሳችን ማለት ፈጣሪ በሰጠን አይምሮ አስብን ማን ነው እየበደለ ያለው የተበደለ ያለው የምለውን አይተን ማረዳት ስለምንችል ነው እንጂ ሌት ተቀን የዚህ ጉዳይ ማነሻ ከየት ነው ማድረሻ የት ነው የሚለውን ለማጣራት እየሞከርን ያለ ነው እንጂ ክዩም ቢሆን እኔም ሌላ ልጆቹም ቀን በቀን እንደዚህ እንቅልፋቸው የሚሰሩ ልጆች
ከእናንተ በኋላ ነው ለአብርሽ የሚቀርቡ። ገብቷችኋል? አብርሽ ሲጎዳ ማየት ደግሞ ለእናንተ የሚያስደስታችሁ ከሆነ እናንተ ጠላት ናችሁ እንጂ የእሱ ወዳጅ አይደላችሁ ማለት ነው። አሁን ሄርሜላ ውሽማ ናት እንጂ የትክክለኛ የአብርሃም ሚስት አይደለችም። በትክክል በስነስርዓት ባህር ሄዶ ዱባይ ላይ ባህር ላይ ድግስ ተደግሶ የተጋቡት ከሩታ ጋር ነው እንጂ ከሄርሜላ ጋር አይደለም። ሄርሜላ ደግሞ ከየት ነው የመጣችው? ሄርሜላን እኮ እዚህ ሶሻል ሚዲያ ላይ ከመጣች ቅርብ ጊዜ ነው፣ በወራት ውስጥ ነው የምናውቃት እንጂ በፊት ከመጀመሪያ ጀምሮ አብሮ ሲኖሩ ተጋብቶ ከብዶ ወልዶ አብሮ ሲኖሩ የነበሩት አብርሽና ሩታ ነው እንጂ ሄርሜላና አብርሽ አይደለም። ይህንን እውነታ እናንተም ማወቅ አለባችሁ ቤተሰብ። ግን ከእውነታ ወለም ስትሉ ደግሞ ብዙ ነገር ነገ የሚያጋጥማችሁ ነገር ይኖራል። ምክንያቱም እውነታ የቱ ጋር እንዳለ እያወቃችሁ ለበዳይ የምትፈርዱ ከሆነ ለበዳይ የምትቆሙ ከሆነ ለእናንተም ጥሩ አይሆንላችሁም። ልጅ ያላችሁ ትኖራላችሁ፣ ወንድም እህት እያላችሁ ትኖራላችሁ ማለት ነው። ስለዚህ በእናንተ ያገባችሁም አላችሁ ያላገባችሁም አላችሁ። ነገ በእናንተ ምን ላይ እንደምትወርቁ አታውቁምና ነገ በእናንተ ምን እንደሚፈጠር ስለማታውቁ ለእውነታ ብትቆሙ ባይነኝ በበኩሌ ማለት ነው። ከዚህ በኋላም የሚያደርገው እንዳለ ሆኖ የዛሬ ቪዲዮ ከ55 ደቂቃ በፊት በተለቀቀ ቪዲዮ ላይ እየተካሄደ ያለው ነገር ጥሩ ስላልሆነ አባት ልጁን የፈለገበት ቦታ ወስዶ የማዝናናት መብት አለው። ከሀገር ውስጥ ወጥቶ ውጭ ራሱ ወስዶ ማዝናናት ይችላል ከባለቤቱ ጋር። የሚከበሩም ከሚስቱ ጋር ነው፣ የሚከብደውም ከሚስቱ ጋር ነው፣ ክብርም ያለው ከሚስቱ ጋር ነው እንጂ ከዚህ ከውሽማ ሄርሜላ ከምትባል ባለጌ ሴት ጋር ምንም ክብር ሊኖረው አይችልም። እኛም ልናከብረው አንችልም ማለት ነው። ሄርሜላ ብትሆኚ ማለት ነው። ሄርሜላ እኛ ባልሽን እናውቃለን። ወደ ቀድሞ ፍቅረኛሽ ብትመለሽ እና ከሱ ጋር ህይወትሽን ብትቀጥይ አይሻለሽም? ምንድን ነው የሰው ባል ላይ ሄደሽ ፍጥ ማለት? በሰው ትዳር ሄደሽ ባሌ ነው ብለሽ ቀምተሽ የራስሽን ለማድረግ መሞከርሽ ተገቢ አይደለም እና እንደ ወንድም ነው የሚመክርሽ። ነገ ደግሞ የከፋ ጉዳት ላይ ትወድቃለሽ። ነገ ደግሞ ከዚህ የባሰ ከዚህ የከፋ ነገር ላይ ትወድቃለሽ። ማንም ቼክ አያደርግሽም ከዚህ ልጅ ካልወራሽ ማለት ነው። ግን ከዚህ ልጅ ጋር ሆነሽ እከበራለሁ ባሌ አድርጌ እቀጥላለሁ ካልሽ በጣም ስህተት ነው፣ በጣም ትልቅ ስህተት ነው እና ከዚህ ድርጊትሽ ብትቆጠቢ ባይነኝ። አንቺ ቡዜ የምትባይ እቺ እህት ተብዬ ማለት ነው ምን እያረግሽ ነው ያለሽው? ለሄርሜላ ነው እያገሽ ያለሽው? አንቺ እውነታ የት እንዳለ ማን ነው እያጠፋ ያለው? ማን ነው እየተበደለ ያለው? ማን ነው እየበደለ ያለው ብሎ ለምንድን ነው ቆም ብለሽ ማረዳት ያቃተሽ? ወይስ በገንዘብ ነው የገዛችሽ? ምንድነው ሰሞን ታሞ እንደዚህ ጥንቁልና ተሰርቶበት እንደዚህ መድኃኒት ተደርጎበታል የሚባለው ራሱ እኔ አንቺን ነው የሚጠራጠረሽ ታውቂያለሽ። ምክንያቱም አንቺ ፊትሽ ሲያይሽ ማለት ነው ፊትሽ አላስደሰተኝም። የምሬን ነው የምልሽ። ፊትሽ ስላላስደሰተኝ እኔ የምጠራጠረው 100% ማለት ነው አንቺን ነው የምጠራጠረው። ስለዚህ አንቺ ወንድምሽን ጎድተሽ ወንድምሽን እየጎዳሽ ለባዳ የምጠቅምበት ምንም አይነት ምክንያት አይኖርም። ከእንደዚህ አይነት ነገር የማትቆጠቢ ከሆነ የምሬን ነው የምልሽ እኔ በጣም ሌላ ነገር ውስጥ ሌላ ሌቭል ላይ እንደራረሳለን ማለት ነው። ስለዚህ ቡዜ እኔ ዛሬ ነገ ሳትይ ወደ እውነታው ተመለሺ፣ ወደ ራስሽ ተመለሺ። ዳኒ እናውቀዋለን። ዳኒ ወላዋይ ነው። ዳኒ ነገ ከአብርሽ ጋር ይሆናል፣ ከነገ ወዲያ ደግሞ ከእንትና ጋር ከሄርሜላ ጋር ይሆናል። ወላዋይ ስለሆነ የዳኒን ነገር ተውትና ቡዜ አንቺ ተጠንቀቂ። ኤፍሬም በርታልኝ ወንድም አለም። ወንድም ማለት እንደዚህ ነው። የወንድምነትን ጥግ ሄዳልና ምንም ነገር ከዚህ የባሰ የከፋ ነገር ራሱ ቢመጣበት ማለት ነው እኛ አለን። ወንድሜ በርታልኝ እላለሁ። ይህን ቪዲዮ ላይክ ሼር እያደረጋችሁ አድርሱልኝ። ተጠንቀቂ ቡዜ ተጠንቀቂ። ሄርሜላም ተጠንቀቂ። ዳኒም ተጠንቀቅ። ራስን አስከበር። ሄርሜላ ደግሞ በሰው ባል ላይ ሄደሽ መንጠልጠልሽን አቁም። የምሬ ነው።
ነገ ልጅ መውለድ ያስቢያለሽ፣ ትዳር ይዘሽ መኖር ትፈልጊያለሽ፣ የከበረ ቤት እንድኖርሽ የከበረ ባል እንድኖርሽ ትፈልጊያለሽ። ልጆችሽ ደግሞ ለልጆችሽ እያስቀመጥሽ ያለሽው ታሪክ ማለት ነው በጣም ታሪክ ይወቅስሻል ነገ ላይ። ስለዚህ ሄርሜላ ተስተካካይ፣ ከሰው ባል ላይ ውረጂ፣ የራስሽን በራስሽ ጫማ ተራመጂ። ከሰው ባል ላይ ወረድ ብትይና በራስሽ ልክ በራስሽ ከራስሽ ባል ጋር ብትሄጂ መልካም ነው ይላለሁ። ግን ብዙ ነገር እያየሁባችሁ ነው ሌሎቻችሁ ማለት ነው። እንካ ባለ ጉዳይ ማን ነው? ሩታ አብርሽና ሄርሜላ ናቸው አይደለ? ሌሎቻችሁ ለእውነታ የማትቆሙት ወደ ነፈሰበት ሄዳችሁ የምትነፍሱት ማለት ነው። እናንተ ልክ ልካችሁን ነው የሚነግራችሁ። ስርዓታችሁን ያዙ፣ ስርዓታችሁን ያዙ። የምሬን ነው የምላችሁ፣ ስርዓታችሁን ያዙ። ይህን ቪዲዮ እስኪ ለሁሉም እንድዳረስ ላይክ አድርጉ። መልካም ጊዜ ይሆንላችሁ።